ወያላው ባላ ወገብ ወገቡን እምቢ ካለ ማርገጠው በጫማ ወየለይ ግባና አውጣው ፖትር ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። አውጣው እግዚአብሔር ይስጥቻለህ። ሀገር ሰላም ነው ያደረገው። ኢታዲደን እንበቀለዋለን እሱ ነው እንደውም ሌላ ደብል በቀል የተበቀለ ርምስምስ አድርጎ ጉድ ማለት እንዴት አባቱ ነው የሚችል አይደለም መጠብጠብ ማለት ነው። ለምን አንተን ራስክ ማጋልሽ ምናምን ያለ አያንጠባጥብም ስለሚችል ባለፈው ብያለሁ ስለሚችል ስለማንቸስተር ሲቲ ተጫዋች ነው ማለት ስለሚችል ማለት ነው። ዋንጫ ልትበላ ስትፈልግ ማምጣት ያለበት ተጫዋች ስለሆነ ኤዜና መጣ የሆነ ነገር ታደርጋለህ ብለን ነበር። ሳክስ የሆነ ተጫዋች ታመጣለህ ዛቻ he comes from Sweden the girls are very nice ዳራ ቤንች ወሳኝ ጨዋታ ላይ ቤንች ኤን ያክል ነው ማለት የዋንጫ ቲም ስለ ዋንጫ ቲም ለኛ ልትነግረን ነው? መሽ በልተህ የምታውቀው ነው የዋንጫ ቲም እንዴት እንደሚጫወት ልትመክረን የምትመጣ መሽ የምትበላው ነው። ይችላል ባባ አንተ ማቢቴነ እንችላለን አንተ በጣም ነው እግዚአብሔር አፍንጫ ላይ ነው አፍንጫ ሰው አረዋጫ ብሎ አርቴታ ሳያዙ ላይ ያለ እሱ ነው ራሱ ነው አርቴታ አረዋጫ ብሎ ማና ራሱ አርቴታ ያዘዘል። ከሳምንት እንግዲህ ዋንጫ እድላችን እየጠበበ እየመጣ ነውና ይሄንንም አመት በቃ እየፈራን የነበረው ዝም ብለን አይደለም። በእርግጥ ዛሬ በጣም ጥሩ ነበረ የተጫወቱበት የነበረው ሁኔታ የአርቴታ ዲሲሽኖች ጥሩ ከቅያሬ ውጪ አታክ አድርገው ጫን ብለው እንዲጫወቱ ሲያደርግበት የነበረው መንገድ ጥሩ ነበር። ግን ቅያሬዎቹ ላይ ነው እኔ አሁንም እንዴት ነው እኔ ኦዴጋርድ ላይ ምንድነው እየታዩ ያለው ማለት ኦዴጋርድ እኛም ማናየውን አቅም ነው አርቴታ እየታዩ ያለው እንደዛ ጥሩ ያልነበረ ልጅ ኤዜ በዛ ደረጃ የጎል እድሎችን እየፈጠረ እየሞከረ እያየው ኤዜን አስቀምጠህ በኦዴጋርድ 10 ቁጥር ላይ መቀጠል ማለት እኔ ግራ ነው የሚገባኝ እውነት። እንደገና ሃቨርትስን ቀድሞ እኔ 50 ላይ ሁሉ ጊዮኮሬጅን የመሰለ አጥቂ መቀየር እየቻለ ከ80 በልክ እየመራ አይነት ጨዋታው ሁሉ እኛ እየመራን ነው ይመስላል። ሲቲ እንደዛ ሲታገል ማለት ነው እየመሩንም እንደዛ ዶሚኔት እያደረጉንም እነሱ ናቸው እየተጋደሉ የነበረውና በዚህ አመትም እንግዲህ እኔ አላውቅም አሁን በ3 ሆኗል ደግሞ ነጥብ ምናምን ሲቲ ሮብ ነው መሰለኝ የሚጫወተው ቀሪ ጨዋታውን ምናምን ብቻ በቃ እያየ ነው ከእጃችን እንደዚህ ፍልቅቅ አድርጎ ደግሞ ዋንጫውን ሊወስድ ነው ጋርዲዮላ። እነዛ ያጣናቸው እድሎች አንግል የመለሳቸው እነዛ ኳሶች ምናምን በቃ እድል ከኛ ጋር አልነበረም። እንደገና ቅያሪው እንደገና ምናምን በየአመቱ ግብ አናውጣው ማለት ነው። አመቱ ሙሉ ስንለፈልፍበት የነበረው ነገር ተሳካ ማለት አሁን ነው ማለት ነው። ይሄን ያክል ነው ማትችለው በሜዳም ከሜዳም ውጭ ማለት ነው። 4 ነጥብ ነው የወሰደበት ማንቸስተር ሲቲ 4 ነጥብ። የዋንጫ ቲም ማለት እንደዚህ ነው። በትክክል ለጥልጦ ጥሎ ሂዶ ዋንጫውን የሚበላ ቡድን ማለት ይሄ ነው ማለት ነው። አሁን መጣ እውነት ግን ነው ምናምን ብለህ ኮሜንት ላይ ስትርመጠመጥ እንዳለ አንድ ጨዋታ ስታሸንፍ የምትሳደቡላ ኮሜንት ላይ እንዳትመጣ ሂድና ማለት ነው። ደገነርስ እናንተ የሚያሳስባችሁ ይሄ ጨዋታ አይደለም ያለም ዋንጫ ነው ምናምን የሚልን ሰው ሄዳ አዳምጥ። እኔ ጋር እንዳታወራ መጣ ኮሜንት ላይ ያያል። ይችላል ማንቸስተር ሲቲ ማለት ነው ይችላል። አንተ ደግሞ ጭራሽ አትችልም። የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረን በቃ ጀማው መደርኩኝ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ጀማው ነደርኩኝ እንዴት አይነት እድለቢስ
ነን። ወይኔ አርሰናል አንደኛ አርሰናል መጥፈኛ አርሰናል የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ መደድኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ጀማው ነደድኩኝ። እንዴት አይነት እድለቢስ ነን! ወይኔ ትረስት ዘ ፕሮሰስ ዋንጫ ለመብላት ፕሮሰስ። ቀኑ የናንተ ነው፣ አመቱ ግን የኛ ነው። ዊ አይደለም፣ አመቱ ክፍለ ዘመኑ የናንተ አይደለም ወይ? ሳውዲ ፕሮ ሊግ ሄዳችሁ ሞክሩ። አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ። እግዚአብሔር ከአመት አንተ ደደብ መሀይም እናቴ ትሙት መሀይም ሰው ነሽ። አንተ ክርስቶስን ኤዜን ታስወጣለህ። የመሀይም ጥግ አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳላይ እዚህ ክለብ ግማታ ማሰልጣኝ ነህ። እናቴ ትሙት ወይኔ ጉዴ! ኤዜ ይወጣል ወይ? በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ መሀይም አሰልጣኝ ነህ ያለሽ። በእንግሊዝ ፕሪሚየር ሊግ ተጠባቂ የነበረው የማንቸስተር ሲቲ እና የአርሰናል ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ይህንን ተከትሎ ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀረው በፕሪሚየር ሊጉ በ67 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አርሰናል በ70 ነጥብ ሊጉን እየመራ ይገኛል። ይህ ጨዋታ ግን ለማንቸስተር ሲቲ ከ3 ነጥብ በላይ ነበር። አርሰናል ኢታድ ላይ አሁንም ሂደው ማሸነፍ አልቻሉም። ዛሬ እንግዲህ 2-1 ሲሸነፉ ሪያን ቸርኪና ኤርሊንግ ብራውት ሃላንድ ግቦችን አስቆጥረዋል። ለአርሰናል የጂጂ ዶናርማን ስህተት ተጠቅሞ ካይ ሃቨርትዝ ወደ አቻነት መልሷቸው ነበር። ነገር ግን 65ኛው ደቂቃ ላይ ኤርሊንግ ሃላንድ ያስቆጠራት ግብ ማንቸስተር ሲቲን አሸናፊ አድርጋለች። ለማንቸስተር ሲቲ እጅግ ወሳኝ ነጥብ፣ ለአርሰናል ደግሞ በዋንጫ ፉክክሩ ላይ አሁንም በተለይ በስነ ልቦናው ረገድ ራሳቸውን ችግር ውስጥ የሚከት ውጤት ነው የተመዘገበው። የምሽቱን ጨዋታ እንዴት ተመለከታችሁት? እስኪ ሀሳባችሁን ኮመንት መስጫው ላይ አስቀምጡልን። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ደግሞ ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። ምን ማመን እንዳቃተኝ ታውቃላችሁ? በሁለቱም በደርሶ መልሱ የፕሪሚየር ሊግ ጨዋታ አርሰናል በኤክስጂ ከማንቸስተር ሲቲ ይሻል ነበር። ይዩት። እናም ዛሬ አይኔ ማንቸስተር ሲቲ በጣም ዶሚኔት እንዳደረገ ነበር። ያው ፖዚሽን ነገሩ ይሸውዳል። 59-41 ስለነበር ሙከራ 15-9 ስለነበር ይመስለኛል። ግን ኤክስጂ አርሰናል የተሻለ ጥራት ያላቸው እድሎች አግኝቶ ነበር ነው የሚለን። ይገርማል። ትናንትና ቢዩኤል ለዩናይትድ የሚሆን ከቴዲ አፍሮ አልበም ዘፈን ምረጡ ምናምን ብሎ ነበር እና ዩናይትድ ትልቅ ክለብ ነው። ረጋ ብለን ቆንጆ ዘፈን እንመርጣለን። 18ቱንም ሰምተን ማለት ነው። ለአርሰናል ግን ዳስጣል የሚለው ዘፈን በቃ በደንብ ስክክ የሚል ይመስለኛል። ዳስጣሉ በቃ በስመ በዚህ ዓመት ዋንጫውን እኔ እግዚአብሔር በዚህ ጌም እኔ ደስ አላለኝም። እኔ እንዳልኳችሁ እኔ ከደቡ ጋር ምንም አርሰናል ቢበላኝ እንጃ ብቻ እኔ በጣም ነው ያሳዘኑኝ ዛሬ። ቁም ነው ብታምኑኝም ባታምኑኝም ማለት ነው። ግን አትሉም እናንተም ክፉ ሰው ነበራችሁ። ለማንኛውም አሁንም አላለቀም። ግን ኒንጃ ከአርሰናል ሲቲ በደንብ ቻንስ ያለው ይመስለኛል። ኢቭን በጎል እየበለጠም ነጥቦችን ከጣለ የሚጥለው አርሰናል ይመስለኛል። ተመልክተነዋል። እንዴ ትንሽ እንኳን የሆነ በእልህ በወኔ ምናምን አይገቡም እንዴ? ባለፈ እንደዛ ተቀልዶባቸው ሚዜ እየተባለ ምን ባለ ቦትል እንደዚህ ይዘው መጥተው ይሄ አነሳሳቸውም። የሆነ ወንድ ሆነው እኮ መግባት እኮ ነበረባቸው። ኧረ በስመ አብ። ለማንኛውም አሮንቲን ከዚህ በኋላ ተስፋ ያለው አርሰናል እና ኤዲተሮች ተዘጋጁ። በእግዚአብሔር ቪዲዮቻ ወይኔ ያላሉት ነገር የለም። መድኃኒዓለም የሆነ ሰዓት እኛ ማመንን እኮ በቃ ሲቲን ባይዘው አርሰናል ጥሩ ሆኖ አይደለም ሲቲን ስናየው አላስተማምናለና በቃ ተስፋ ቆረጠን እኛ።
ተስፋ ቆረጡ። ግን እናንተ ደግሞ እንዴ አልበላም ዋንጫ አልፈልግም እንዴ እና በቃ እኛ ራሱ እጅ የሰጠን ሰዓት ያላወሩት ነገር የዘንድሮ አቅርቦት ለኤዲተሮች አርሰናል ዋንጫ ካልበላ ኧረ በኢየሱስ ያልተባለ ነገር የለም። እንጃ ክረምቱ እኔ ዓለም ዋንጫ ራሱ ዓለም ዋንጫ እኔ ሜሞችን እያየሁ ነው። እኔ ዓለም ዋንጫ ራሱ ጊዜ አይኖረኝም። ለማንኛውም ይመቻችሁ። ዳስጣልቤ ደስ እያለኝ ነው የምወርደው፣ ደስ እያለኝ ነው ሻምፒዮንሺፕ የምገባው። ያንተን ሽንፈት ሳይ ያንተ መቼም ስኬትን ማየት አልፈልግም። ደስ ነው ያለኝ። ደስ እያለኝ ነው የምወርደው። የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው። ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ ተቀር ድብን በል ድብን ቢስሚላህ ምን አይነት ጨዋታ ነው? ገራሚ ጨዋታ። የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታን አርሰናል 2-1 አሸንፎታል። የዋንጫው ፉክክር ጡፏል። ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር፣ ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል። አሁን እንግዲህ ቻንሱ እኩል ነው። መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል፣ ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው። ሲቲ ያንን ያሸንፋል ነው ብለን የምናስበው እንዳሁን ፐርፎርማንስ። አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም። እርግጠኛ ሆኜ ነው የምነግራችሁ። ሲቲም ሊጥል ይችላል፣ ግን አርሰናልም ሊጥል ይችላል። ይሄን ፊልም በተደጋጋሚ አይተነዋል። በተደጋጋሚ ዛሬ ምን አርሰናል በቃ አይታችሁታል። እንግዲህ ምንም ማድረግ አይችልም ከዚህ በላይ 7 ደቂቃ ሲጨመር ነው ሰዓት የሆኑት አይታችኋል። ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር ለአቻ እንሄድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች፣ ተጫዋቾች አላቸው ሲቲዎቹ። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ ያላቸው። አንድ ኳስ አግኝቶ አንዱን ኳስ በቃ ጎል አስቆጥሮ ሊወጡ ይችላሉ። እዛ እኮ 10 ቢገኝ ቀኑን ሙሉ ቢጫወቱ ጎል አያስቆጥሩ እና ሀበርት ናቸው ያሉት። ያችንም በአንዷ ያገባችሁ በድል ነው። እዚህ እኮ እነ በርናንዶ ነው ያሉት። ቡድኑ እንዴት እንደሚመሩት አላያችሁ? እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይህን ፊልም በተደጋጋሚ አይተናል። ሲቲዎች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ 3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ ነው የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የዓለም ዋንጫው ላይ መሞከር ነው በቃ። አርሰናል ዓለም ዋንጫው ላይ ይሳተፋል። ዓለም ዋንጫው የእናንተ ነው። ያው እኛ ከምናልቅ ይሻላል። እነዚህ ሰዎች ምንም ካልበሉ እኛን ነው የሚበሉት። ስለዚህ የሆነ ነገር ጉቦ ምናምን ከፍለንም ቢሆን ዓለም ዋንጫው ላይ እናሳትፋቸው። ባረ ካልሆነ አለቅን። እነዚህ ሰዎች ዘንድሮ ካልበሉ እኛን ነው የሚበሉት። የተረጋገጠ ነገር ነው። ስለዚህ ለምን እንበላለን? ዓለም ዋንጫውን ይወሰዱት በቃ። እኔ ያልተጽናናው ሰው ነኝ ሲጀመር። ሁሌ ቢዜ ነህ እነግርሃለሁ። ሁሌ ቢዜ ነህ እነግርሃለሁ። ሁሌ ቢዜ ነህ። ሁሌ አውጣው ጎረቤቴ በኢየሱስ አትበላትም። እስከ ጥግ ነው የምቆጥ። አበላት የታል
አበላትም ና አበላትም አትበላትም። ስለ ጨዋታው እስቲ እናውራ። እስቲ እንግዲህ ስለ ጨዋታው ቼርኪ በጣም ልዩ ፍጥረት እግዚአብሔር ቼርኪ በጣም ነው የሚችለው። በርናንዶ ሲልቫ ትክክለኛ የዋንጫ ሜንታሊቲ ያለው ሰው፣ ትክክለኛ ካፕቴን። ምን አይነት ፐርፎርማንስ ነው! ኦሬሊ በስመ አብ ቦልድ ምን ጀነሬሽናል ታለንት እግዚአብሔርን። በቃ ይሄ ነው የሲቲ እና የአርሰናል ልዩነት። አንደኛ ሲቲ እንደዚህ አይነት ጨዋታ ለዋጭ ከምንም ጎል መፍጠር የሚችል ልጅ አላቸው። አርቴታ ሞክሯል። በቃ በደንብ ፕረስ ለማድረግ በደንብ እንዳለ ፕረስ የሚያደርጉ ተጫዋቾችን ሰብስቦ ገብቷል። አታኪንግ ፕሌየሮችንም ሰብስቧል። ግን ዋጋ እኔ በጣም በቃ አቻ ይገባናል፣ ጥሩ ተጫውተናል ምናምን የምትሉ ሰዎች ከሁለት ለአንድ በኋላ ከተመራችሁ በኋላ ነው እንጂ ተጫውታችሁት ሰከንድ አፍ ጎል እስኪገባ ድረስ ምን አይነት ዶሚናንስ ነው! ፈርስት አፍ ምን አይነት ዶሚናንስ ነው! ኤዜ ምናምን የወጣበት ኳስ ያሳዝናል። ግን የዋንጫ ሜንታሊቲ የላችሁ። ፕላስ ደግሞ ዝግጁ አይደለም ቲማችሁ። እናንተ ጥላቻ በሉት አመቱን ሙሉ ነው የነገርናችሁ። ሴት ፒስ ላይ አመቱን ሙሉ ዲፔንድ ያደረገ ቡድን ሴት ፒስ የሌለለት ዋጋ ትከፍላለህ ብያችሁ ነበረ። ዋጋ ከፈላችሁ። ከየት ይምጣው የማያውቁትን ከየት ይምጣ? የእጅ እያሻማ ዋንጫ አበላም። ትላልቅ ጨዋታዎችን 3 አግኝቶ 2 ሲቲ ያሸነፈ ገብቷል አይደለ? ፔፕ ጋርዲዮላ አቅም ሳይኖረው ኳሱን ሰጥቶ ተከላክሎ ከኤምሬትስ 1 ነጥብ ይዞ መጣ። ልክ ደግሞ ተጫዋቾቹን ሲያገኝ ከጉዳት ሲመለሱለት ፊርማዎቹን ሲያደርግ ግን ዶሚኔት አድርጎ አሸነፈ። እናንተ አስፈረማችሁ አርቴታ ተጫዋች ኖረው አልኖረው ሁሌ መከላከል፣ ሁሌ ሴት ፒስ። በጣም የሚያስጠላ እግር ኳስ። በእንደዚህ አይነት እግር ኳስ ዋንጫ መበላትም የለበትም። በእግር ኳስ ፌር ከሆነች ሲቲ ነው መብላት ያለበት ማለት ነው። እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ እጅ ስጡ። እጅ አልሰጥም የሚል ካለ ወደ ማብሸቅ ይመለሳል። ጨጓጭሽን ነው ምልጥልሽ። ግን እጅ ከሰጣችሁ አናበሽቃችሁ። ምን እያሳዘናችሁ ነው ለማለት ነው። እስቲ እናንተን ሐሳብ ደግሞ ኮሜንት ላይ አማና እውነት ገባላ ዋንጫ ስበላለ ያማረ ይቀራል። አሁን ገባና አመና ተኛ ነው ገባና ዳጠሩ አባ ሰማ እኛ ዋራ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበላው። አመና ሁለት ገባላ አመነሻ ይገባልሃል ተረጋጋለህ። አቻ ይገባን ነበር። ጀማል ይሙት ቢያንስ አቻ መውጣት ነበረብን። ይሄን ሲዝን ሙሉ ይሄንን አርሰናል አይተነው አናቅም ነበር። እንደዚህ ተጫውተን አናቅም ነበር። ግን ተሸነፍንና አይ ቲንክ ሲዝኑ እዚህ ጋር በቃ ይመስለኛል። ዋንጫ ተስፋ ያለን አይመስለኝም። እኩል ነው ነጥብ ምን ሆኖ ተቃሪ ጨዋታቸውን ካሸነፉ ሲቲ ሊጥል ይችላል ምናምን ነገር ግን በቃ ማሸነፍ ነበረብን። ይሄን ጨዋታ ከዜሮ እንጀምራለን ማለት ነው። ዘጠና ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ ምን ይሻላልሽ? የለ የሆነ ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምትደግፉት ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። እኔ አሁን አንድ ጥያቄ ማለት አርሰናል ሁለተኛው ነው ከጨረሰ እኛ አምስተኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጫወት ያቅታል? አንድ ያገባው ጎል ራሱ ችፍችፍ ያለጓል። ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለኛ ብቻ ነው የሚሆነው። ለኛ ለሊቨርፑል ብቻ ነው የሚሆነው። እሺ ሁለት ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁብኝ ነበር። ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ ኦብቪየስሊ። መጀመሪያ ለዚህኛው ነገር የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላደረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይዘው አውት ኦፍ ሪስፔክት ያደረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያደረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣው ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላ ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል። እመኑኝ፣ አርሰናል ዋንጫውን ይበሏል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ለብደነ ምናምን ልትሉ ትችላላችሁ። ግን እመኑኝ አርሰናል ዋንጫውን ይበሏል።
እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም ግልጽ ነው፣ ግን እንዳልኳችሁ ዋንጫውን እንበለዋለን። መምህሩ እያለ ደቀ መዝሙሩ ምን ሊያረግ ይችላል? ያራዳ ልጆች ሰውየው ፔፕ ጋርዲዮላ ነው። ፕሪሚየር ሊጉ አለቀ ብለ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው፣ ምንም ጥያቄ የለውም ነው የምልህ። ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው። ተጫዋቾቹን ምን እንደሚያረጋቸው አታውቅም። ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ ያራዳ ልጆች። ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። አርሰናል ነጥቡ 70 ነው፣ ሲቲ ደግሞ 67 ነው። የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ፣ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ። እድላቸውን በእጃቸው ይወስናሉ አርሰናልም ማንቸስተር ሲቲም። ነገር ግን ይሄ ጨዋታ የጭንቅላት ነው። ይሄ ጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው። ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ኮፕ ሊንክ አይረሳ። የፕላስ ምልክቷ እናንተ ነች። ልጅየው ቢሮጥም ቢገሰግስም ነገር ግን አባቱን ግን ፈጽሞ ሊቀድም አልቻለም። መድፉ በማንቸስተር ከተማ በኢትሃድ ምድር ተደመሰሰ። የመድፉ ዝናሮች ኢትሃድ ላይ ሲንጠባጠቡ አመሹ። ደቀ መዝሙሩ ለመምህሩ እጅ ሰጠ። የታክቲኩ ሊቅ ጋርዲዮላ ከአርሰናል አንገት ስር እነሆ በይፋ መተንፈስ ጀምሯል። 9 ነጥብ የነበረው የነጥብ ልዩነት አሁን ወደ 3 ብቻ ጠቧል። ታዲያ እናንተስ የዘንድሮ ዋንጫ ማን ይበላል? ግምታችሁን አስቀምጡ። ለተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ።